በቅዱሳን በጻድቃን በሰማዕታት ስም የዘከረ ያዘከረ በስማቸው ቤተክርስቲያን ያሳነጸ ያነጸ ቃል ኪዳኑ አይጠፋበትም። ከእግዚአብሔር ዘንድ እንደሚታረቅ እንደሚጸድቅ ነው ትምህርቱ። ስለዚህ ከክርስቶስ ወንጌል ውጭ ማለት ይጋጫል ከወንጌሉ ጋር። መዳን በሌላ በማንም የለም እያለ በሃይማኖት በኩል ስትሄድስ በዚህም ይዳናል ነው የሚለው። ስለዚህ ከዚህ የተነሳ መመለስ ትንሽ ይከብደኛል። ሌላ ለመመለስም ራሱ ይደራደረዋል። እንደዚህ ብለህ ተናገር ያለ ቅዱሳን ያለ ጻድቃን ሰማዕታት አማላጅነት ዓለም አይድንም ብለህ ተናገርና ትመለሳለህ። ውል ያስገባሃል። ውል እኮ አለ። ስትመለስ እኮ ዝም ብለህ አትመለስም። ትነጋገራለህ፣ ታወራለህ፣ እንደዚህ ብለህ ትናገራለህ፣ ትቦስታለህ። ከዚያ በዚያ መሰረት ትክክለኛ ኦርቶዶክሳዊ መሆንህን አምነን እንቀበልሃለን፣ ልባችንን ከፍተልሃለን፣ ደሞዝም ሊከፈልህ ይችላል። የአንድ ዓመት ቀኖና ወስደህ ምናምን ተብሎ ተመለስ ይሆናል። እኔ ለምን እመለሳለሁ? ቆይ እኔ እኮ ድኛለሁ እኮ። መጽሐፍ ቅዱስ የጥንቱን የፊቱን አታስቡ ይላል። የጥንቱን የቀደሙን አታስቡ፣ እነሆ አዲስን ነገር አደርጋለሁ እርሱም አሁን ይበቅላል። እኔ አዲስ ነገር ውስጥ ነው ያለሁት። አዲስ ነገር ደግሞ ኢየሱስ ነው። ዛሬም አዲስ ነው፣ ነገም አዲስ፣ ዓመቱን ሙሉ ኢየሱስ አዲስ ነው። የመመለስ ፍላጎት የለኝም። ለምንድን ነው የሌለኝ? ትምህርቱ በጣም ብዙ ነው። ከኢየሱስ ክርስቶስ ወንጌል ውጪ በርካታ ሺህ ትምህርቶች አሉ። ሌላ ወንጌል የሚመስል ግን የተጨመረ የሰው አስተሳሰብ የተጨመረበት ሌላ ወንጌል አለ። ለምሳሌ ሐዋርያው ጳውሎስ ገላትያ ምዕራፍ 1:8 ላይ እኛ ከሰበክነው ወንጌል ውጭ ሌላ ወንጌል የሚሰብክ ቢኖር እኛ ከሰበክነው ከክርስቶስ ወንጌል ውጭ የሚሰብክ ቢኖር የተረገመ ይሁን የሚል ቃል አለ። ስለዚህ ይሄ እርግማን እንዳያገኘኝ ሌላ ወንጌል ማስተማርም ይሁን መስማት መቅመስ መንከት አልፈልግም። ምክንያቱም ድኛለሁ። የዳንኩት በጸጋ ነው። እኔ በስራዬ ድናለሁ፣ በባዶ እግሬ በመሄድ ድናለሁ፣ ብዙ ገዳማትን ብዙ አድባራትን እጄ በመሳም እድናለሁ ብዬ በርካታ ዓመታቶችን በጣም ደክሜያለሁ። አሁን መጽሐፍ ቅዱስ ሳነብ ኤፌሶን ምዕራፍ 2:8 ላይ ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከናንተ አይደለም። እንዴ ከኔ ካልሆነ ታዲያ ለምን እሄዳለሁ? ለምን እንከራተታለሁ ብዬ ጥያቄ ፈጠረብኝ። ስለዚህ ማንም እንዳይመካ ከሥራ አይደለም፣ ጨርሶኑ የለም፣ ከሥራ አይደለም። ጸጋውን በእምነት ትቀበላለህ። ጸጋው ያጸድቅሃል፣ ጸጋው ያከብርሃል፣ ጸጋው በሰማያዊ ስፍራ ያስቀምጥሃል፣ ጸጋው የልጅነትን ስልጣን ያሰጣል። ስለዚህ ሐዋርያው ጳውሎስ ምናለ የእግዚአብሔርን ጸጋ አልጥልም። ጽድቅስ በሕግ በኩል ከሆነ መዳን በሕግ በኩል ከሆነ እንኪያስ ክርስቶስ በከንቱ ሞተ። አሁን ታውቃለህ በጳውሎስ በዛ ዘመን ሆኖ ሲናገር እንግዲህ ሰዎች በመገረዝም ይዳናል ብለው አስተምሮ ይመስለኛል ይህንን የተናገረው። አሁን መዳን በቅድስት ድንግል ማርያም አማላጅነት በኩል ከሆነ ጽድቅስ በሷ አማላጅነት በኩል ከሆነ ጽድቅስ በቅዱሳን በጻድቃን በሰማዕታት በኩል ከሆነ እንኪያስ ክርስቶስ በከንቱ ሞተ ይላል። በከንቱ ነው የሞተው ማለት ነው። ገላትያ ምዕራፍ 2:21 ላይ ወደ ገላትያ ሰዎች ምዕራፍ 5:4 ላይ በሕግ በኩል ልትጸድቁ የምትፈልጉ በሕግ ልትጸድቁ በሃይማኖት ስርዓት ለመጽደቅ የምትፈልጉ በመገረዝ ለመጽደቅ የምትፈልጉ ዝክር በመዘከር የተለያዩ ታቦታትን በተለያዩ ሰዎች ስም ታቦትን በመቅረጽ ቤተክርስቲያንን በማሰራት ዝክሮችን በመዘከር ለመጽደቅ የምትፈልጉ እንደማለት ነው። ከክርስቶስ ተለይታችሁ ከጸጋው ወርቃችኋልና። አሁን ሰው የሚድነው በጸጋ ነው።